የዘላለም ካህን እንደ መልከ ጼዴቅ መፍቀሬ ንስሐ በደሙን የሚያረቅ ከመንፈስ ቅዱስ ጋር ከአባቱ ጋር የሚመሰገን ነው በሰማይ በምድር። ይህን ነው የምናመልከው ንጉሳችን አምላካችን መድኃኒታችን ኢየሱስ ክርስቶስ ምስጋና ስለሚገባው ዕለተ ቀኑ ነው። በእርግጥ ሁሉ ቀን እሱ ቢሆንም ዛሬ ግን አብዝተን የምንዘክርበት ስለሆነ እችን ቃል ደግሞ እንልና በእልልታ እናመሰግነዋለን። የዘላለም ካህን በሉ እስኪ እንደ መልከ ጼዴቅ መፍቀሬ ንስሐ በደሙን የሚያረቅ ከመንፈስ ቅዱስ ጋር ከአባቱም ጋር
የሚመሰገን ነው በሰማይ በምድር። ለዚህ ንጉሥ በደንብ አድርጋችሁ በእልልታ ይሰማል። እግዚአብሔር ይመስገን። በጣም ደስ ብሎኛል። እልልታችን በደንብ ያደረገ አሁን እንደገሙት መስዋዕት ነው ለእግዚአብሔር በደንብ አድርጋችሁ ይላል። ደስ ያለው ሰው እግዚአብሔርን ያመሰግናል። መጨረሻ ጊዜ በደንብ አድርጋችሁ ከልባችሁ እግዚአብሔር ያመሰግናል። እልልታ ጭብጨባ ለእግዚአብሔር የምንሰጠው ስጦታ ነው፣ ደግሞ መስዋዕት ነው። እግዚአብሔር ይቀበልልን፣ እግዚአብሔር ይቀበልልን። ለተወዳጅ ወንድማችን ለዘማሪ ገብረ ዮሐንስ ዝማሬ መላእክትን ያሰማልን፣ ዝማሬ መላእክትን ያሰማልን። በእድሜ በጤና እግዚአብሔር ይጠብቅልን። ክቡር አባታችን መላከ ምሕረት ቆሞስ አባ ገብረ ማርያም ወልደ ሳሙኤል የደብራችን ዋና አስተዳዳሪ ይህን ታላቅ ጉባኤ ለመታደም ልጆቻቸውን ለመከታተል ልጆቻቸውን ለመመረቅና ለመባረክ በዚህ ታላቅ ጉባኤ ይኸው ተገኝተውና እግዚአብሔር ያክብርልን። በእድሜ በጤና ክቡር አባታችንን እግዚአብሔር ይጠብቅልን። እንግዲህ እንደምታዩት ወንበር እዚህ ጋር ወጣቶች ተሸክመው አዘጋጅተዋል። እኔ በጣም ይቅርታ አድርጉልኝ። በዚህ በኩል እጅን በምጠቅመው በኩል ያላችሁ ወንድሞቼ መጣችሁ እዚህ ብትሆኑ እንዴት ደስ ይላል። እኛ ቁመን እየዘመር ትንሽ ራቅ ብላችሁ ነበርና የምትችሉ ከሆነ በዚህ በቀኝ በኩል በእኔ በቀኝ በኩል ያላችሁ ተነሱና እዚህ የክብር ወንበር ተዘጋጅቶላችኋል። እንግዲህ በሴቶቹ እየተያየን አለ ትንሽ ድንኳኑ ዝቅ ስላለ ወንዶቹ ብዙ ክፍት ወንበር ስላለ ወደዚህ ኑና ተቀመጡና ቅዱስ የሆነውን ወደ ንስሐ የሚመልሰውን የእግዚአብሔርን ቃል በተረጋጋ ልብ ሆነን እንድንሰማ በእግዚአብሔር ስም አሳስባችኋለሁ። ከዚህ በመቀጠል ወደ ትምህርተ ወንጌል ነው የምንሄደው። የሚነገረው የንጉሡ የእግዚአብሔር ቃል ነው። ይህ ቃል ሲነገር ደግሞ እኛ ቁጫን ለአገልጋዩ መጸለይ፣ አገልጋዮችን ለአገልጋዩ እግዚአብሔር የሚያገለግሉበትን አንደበታቸውን እንዲያከናውን እኛን ደግሞ እንዲቆጣጠር መንፈስ ቅዱስ ይህን ጉባኤ እንዲቆጣጠር እግዚአብሔር ተገኝቶ እንዲያስተምረን እግዚአብሔር መካከላችን አለ እናምናለን። ስለዚህ ሁላችንም ከጸሎት መለየት የለብንም። ከዚህ በመቀጠል ወደ ትምህርተ ወንጌል የምንሄደው የዛሬ እዚህ ታላቅ ጉባኤ ተጋባዥ መምህር ታላቁ መምህራችን ወንድማችን መጋቤ ሐዲስ መምህር ሄኖክ ፈንቴ የታላቁ ደብር የቀጨኔ መድኃኔ ዓለም የመጽሐፍ መምህር ናቸው። በተደጋጋሚ እየመጡ ያገለግሉናል፣ በደንብ እናውቃቸዋለን። ለመጋቤ ሐዲስ ለመምህር ሄኖክ ፈንቴ የሚናገሩበትን አንደበት ለእኛ ለልጆቹ የምንሰማበትን ጆሮ እዝነ ልቦና እግዚአብሔር ይክፈትልን። አሜን በሉ። በደንብ አድርጋችሁ አሜን በሉ። የሚነገረው ቃል እግዚአብሔር በእምነት እንዲዋሃደን ፍሬ እንድናፈራ እግዚአብሔር መንፈስ ቅዱስ ጉባኤያችንን ይቆጣጠርልን። ወደ ክቡር መምህራችን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ካለመኖር ወደ መኖር አምጥቶ በአርአያውና በአምሳሉ ሰው አድርጎ ሰርቶ ልጆቹ እንድንሆን በጥምቀቱ የወለደን የአባቶቻችን የቅዱሳን አምላክ የእኛም አምላካችን ልዑል እግዚአብሔር ስሙ ይክበር ይመስገን። አክሊለ ምክህነ የመሞታችን አክሊል ወቀዳሚተ መድኃኒትነ የድኅነታችን መጀመሪያ ወመሠረተ ንጽሕነ የንጽሕናችን መሠረት ኮነ በማርያም ድንግል በድንግል ማርያም ሆኖልናልና ማምላክ ወላዲተ አምላክ ድንግል ማርያም ስሟ ይክበር ይመስገን። ቅዱሳን መላእክት፣ ቅዱሳን ነቢያት፣ ቅዱሳን ሐዋርያት፣ ቅዱሳን ጻድቃን፣ ቅዱሳን ሰማዕታት ሁሉ እንደየማዕረጋቸው ክብርና ምስጋና ይድረሳቸው። እጅግ የተከበሩ አባታችን መላከ ምሕረት ቆሞስ አባ ገብረ ማርያም ወልደ ሳሙኤል የገነተ ኢየሱስና ገነተ ማርያም አብያተ ክርስቲያናት ዋና አስተዳዳሪ፣
እንዲሁም ክቡር መምህራችን መጋቤ ሐዲስ ቀሲስ ንጉሡ ዓለሙ የገነተ ማርያምና የገነተ ኢየሱስ ቤተክርስቲያን የስብከተ ወንጌል ክፍል ዋና ኃላፊ፣ ክቡራን የዚሁ ቤተክርስቲያን መምህራነ ወንጌል ወንድሞቼ፣ በዝማሬ እያገለገላችሁን ያላችሁ ዘማሪያን፣ ካህናት፣ ዲያቆናት፣ ይህንን መርሐ ግብር ያዘጋጃችሁ አካባቢ ወጣቶች፣ ምዕመናንና ምዕመናት፣ የሰንበት ትምህርት ቤት አባላትን ጨምሮ ሁላችሁ ቸር በሆነ አምላካችን ፍጹም ሰላምታ ሰላም እላችኋለሁ። እንደምን ዋላችሁ? እንደምን አላችሁ? እንደምን ሰነበታችሁ? አሜን። በፍቅሩ ስቦ በምሕረቱ አቅርቦ በቸርነቱ ጠርቶ በረድኤቱ ጎብኝቶ በቅድስት ቤቱ በአውደ ምሕረቱ ተሰባስበን በጸሎት እንድንለምነው በዝማሬ እንድናመሰግነው ቃሉን ተምረን ለንስሐ እንድንበቃ በአባቶች መስቀል ተባርከን ጥንተ ጠላታችን ዲያብሎስን ድል እንድንነሳ ፈቅዶ ያገናኘን ቸርነቱ የማያልቅበት ዘላለማዊ አምላካችን ኢየሱስ ክርስቶስ አሁንም ስሙ ይክበር ይመስገን። እንግዲህ ዛሬ እንደ እግዚአብሔር ቅዱስ ፈቃድ የምንማማርበት የትምህርታችን ርዕስ የሚሆነው የእውነት መንፈስ በሚል ይሆናል። በዚህ ርዕስ ተነስቼ ትምህርተ መንፈስ ቅዱስን እግዚአብሔር እንደፈቀደና እንደወደደ መጠን በጥልቀት አብረን እናየዋለን ማለት ነው። የእውነት መንፈስ ይላል። እስቲ በሉ ሁላችሁ የእውነት መንፈስ በሉ። የምን መንፈስ? እስቲ ወንዶቹ ብቻ በሉ የእውነት መንፈስ በሉ። ሴቶቹ እስቲ ደግሞ መልካም። ርዕሳችን ይህ ነው። ቃሉን በቀጥታ በቅዱስ ወንጌሉ ተመዝግቦ እናገኘዋለን። የቅዱስ ዮሐንስ ወንጌል ምዕራፍ 16 ቁጥር 13 ላይ የተመዘገበ አምላካዊ መለኮታዊ ቃል ነው። ሙሉ አረፍተ ነገሩ እንዲህ ይላል፣ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራቸዋል። የእውነት መንፈስ በመጣ ጊዜ ባጭሩ ወደ እውነት ይመራቸዋል ይላል። ወደ ምን ይመራቸዋል? ወደ እውነት። የእውነት መንፈስ ሲመጣ ወደ እውነት ይመራቸዋል ብሎ ወንጌላዊው ቅዱስ ዮሐንስ መዝግቦልናል ማለት ነው። እንግዲህ ክርስቲያኖች ዛሬ በርካታ ነገሮችን በጥናት መልኩ ነው የምንመለከተው። መንፈስ ሲባል ብዙ ጊዜ መንፈስ ቅዱስ ብቻ እንዳልሆነ መረዳት ያስፈልጋል። መንፈስ የተባሉ በርካታ ነገሮች አሉ። መንፈስ ማለት ምንድነው? መንፈስ ምንድነው ለሚለው ጥያቄ ለመሆኑ መንፈስ የተባሉ በርካታ ነገሮችን ቢሆኑ የተወሰኑትን አነሳለሁ ማለት ነው። የመጀመሪያ ነፍስ መንፈስ ይባላል ወይም ትባላለች። ነፍስ ምን ትባላለች? መንፈስ ትባላለች። ማስረጃ ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ ነፍሱን ከሥጋው በሚለይበት ጊዜ ይህንን ወንጌላውያኑ ሲመዘግቡ እንዲህ በማለት ገልጠዋል። ወወጣት መንፈሱ ሶቢሃ፣ ነፍሱ ያን ጊዜ ወጣች ይላል። አሁን ወወጣት መንፈሱ ያለው ምኑን ማለት ነው? ነፍሱ ማለት ነው። የኢየሱስ ክርስቶስ ነፍስ ከቅድስት ሥጋው በተለየች ጊዜ ያኔ ወንጌላውያኑ ሲገልጡ ወወጣት መንፈሱ ሶቢሃ፣ ነፍሱ ያን ጊዜ ወጣች ይለዋል። አሁን እዚህ ላይ ነፍስ ተብላ የተተረጎመችው ምን የሚለው ቃል? መንፈስ የሚለው ቃል ነው ማለት ነው። እየተረዳች ነው አይደለ? መንፈስ ነፍስ ተብላለች። በብዙ ቦታ ላይ ነፍስ መንፈስ ተብላ እንደተገለጠች በበርካታ መጻሕፍት ይገኛል። ግን ባጭሩ በማስረጃ መልኩ ቢሆን ክርስቶስ በሞተ ጊዜ ዓለምን ለማዳን ሲሞት ነፍሱ ከሥጋው ስትለይ መንፈሱ ወጣች ተብሏል። ይሄ ነፍስ መንፈስ እንደተባለች ሲያስረዳ ነው ማለት። በሌላ አገላለጽ ኢየሱስ ክርስቶስ በባህር ላይ የተራመደ ሲሄድ ለሐዋርያቱ ባዩት ጊዜ ያኔ ሐዋርያት መንፈስ ሲመለከቱ ምታት ያዩ መስሏቸው ነበር። እዚህ ላይ ምታት መንፈስ ተብሏል። ምታት ምን ተብሏል? ምን ተብሏል? መንፈስ ተብሏል። ምንድን ነው የሚለው እዚህ ላይ? እስመ ለመንፈስ አልቦቱ አጽም ወሥጋ፣ ለመንፈስ አጥንትና ሥጋ የለውም ማለት ምታት መስሏቸው ሐዋርያት ደንግጠው ነበር አይደለ? ያንን ታዲያ መንፈስን ምታት ሲለው እስመ
ለመንፈስሰ አልቦቱ አጽሞ ሥጋ። እኔ እንደምታዩኝ ሥጋ አለኝ፣ ጎኖችን ዳሳችሁ ማየት ትችላላችሁ፣ ፊቴን እያያችሁ ነው። መንፈስ አይደለውም። ለመንፈስ አላቸው አጥንትና ሥጋ የለውም በማለት አስረድቷቸዋል። አሁን እዚህ ላይ ምንድነው መንፈስ የተባለው ብላችሁ ስታጠኑ መንፈስ የተባለው በአጭር ቋንቋ ምታት ነው ማለት። ሌላው ነፋስ ራሱ መንፈስ ተብሏል። ነፋስ ምን ተብሏል? መንፈስ ተብሏል። አሁን ስለ ቅዱስ መንፈስ ወይም ስለ መንፈስ ቅዱስ ወይም ስለ ጰራቅሊጦስ ጠለቅ ብሎ ለማጥናት መጀመሪያ መንፈስ ምን እንደሆነ እንድንረዳ ነው። በእርግጥ ይህ ጉባኤ ወጣቶች ከመጋቤ ሐዲስ መምህር ንጉሱ ጋራ ከመጋቤ ሃይማኖት መምህር ተመስገን ጋራ እናም ከመምህር መለሰ ከሌሎቹ መምህራን ጋራ በመተባበር ይህ ቤተክርስቲያን በርካታ መምህራን እየመጡ ያስተማሩበት ምዕመኑ በሃይማኖቱ እየጠነከረ በእውቀቱ እየበሰለ የመጣበት ቤተክርስቲያን ስለሆነ ለዚህም ክቡር አባታችን ቆሞሱ መመሪያ እየሰጡ ስብከተ ወንጌሉ እንዲስፋፋ በማድረጋቸው በርካታ መምህራን የቆሙበት ወደ ምሕረት ስለሆነ ብስል ምዕመናን ስላላችሁ በሰል ያለ ነገሮችን ለማሳየት የመንፈስን ትርጉም አይቼ ወደ መንፈስ ቅዱስ በጥልቀት እገባለሁ። ይህን መርዳት ያስፈልጋል። አሁን በሌላ አገላለጽ በመንፈስ የተባለ ምንድን ነው ሲባል ነፋስ ራሱ ምን ተብሏል አልኳችሁ? መንፈስ ተብሏል። የት ላይ ይገኛል ካላችሁ የዮሐንስ ወንጌል ምዕራፍ 3 ላይ ተመዝግቦ እናነባዋለን። ኢየሱስ ክርስቶስ ስለ ምስጢረ ጥምቀት ለኒቆዲሞስ ሲያስተምረው ኒቆዲሞስን የምስጢረ ጥምቀትን ነገር በነፋስ መስሎ ሲያስረዳው ምንድን ነው ያለው? እስመ መንፈስ አበ ፈቀደ ይነፍር፣ ነፋስ ወደ ወደደው ምን ይላል? ይነፍሳል ብሎ አስረድቶታል። አሁን እዚህ ላይ እስመ መንፈስ ነው ያለው። መንፈስ የተባለው ምንድን ነው ማለት ነው? እዚህ ነፋስ እስመ መንፈስ አበ ፈቀደ ይነፍር፣ ነፋስ ወደ ወደደው ምን ይላል? ይነፍሳል ብሎ ስለ ነፋስ ምንነት ሳይሆን የልጅነትን ጥምቀት ለኒቆዲሞስ ሲያስተምረው ነፋስን መንፈስ ብሎ ተርጉሞ አሳይቶታል ማለት ነው። ሌላው መንፈስ ሰይጣን ራሱ መንፈስ ይባላል አይደለ? አጋንንት መናፍስት ይባላሉ። ርኩሳት መናፍስት እንላቸዋለን። ለዚህም አጋንንት የሚያመጡት የርኩሳን መናፍስት መንፈስ የረከሰ ስለሆነ ሐዋርያው ምን ብሏል? ኢትመንዋ ለኩላ መንፈስ፣ መንፈስን ሁሉ ምን አትበሉዋል? አትመኑ አይደለ? መንፈስ ሁሉ የተባለ ምንድን ነው? አጋንንት የሚያመጡት የረከሰ አስተሳሰብ የረከሰ ነገር በሙሉ ርኩስ መንፈስ ይባላል እና መንፈስን ሁሉ አትመኑ በማለት ገልጧል ማለት ነው። ይህ እንዳለ መላእክት ራሱ መንፈስ ይባላል። መናፍስት ናቸው ቅዱሳን መላእክት። ርኩሳን አጋንንት መናፍስት ይባላሉ። ቅዱሳን መላእክት ምን ይባላሉ? መናፍስት ይባላሉ። መንፈስ ለአንድ ሲሆን መናፍስት ለብዙ ነው። ሰዎች እንደማለት ማለት መንፈስ ለአንድ ነው፣ መናፍስት ለብዙ ነው። ታዲያ አጋንንት ርኩሳን መናፍስት ሲባሉ መላእክት ደግሞ ቅዱሳን መናፍስት ይባላሉ። ይህ መላእክት መናፍስት እንደተባሉ ምን ላይ ይገኛል የሚል ጥያቄ ቢመጣ መላእክት መናፍስት ያላቸው ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 1 ቁጥር 14 ላይ ስታነቡ እንዲህ ይላል፣ ለማገዝ የሰው ልጅ መዳንን ይወርስ ዘንድ ለማገዝ የሚላኩ መናፍስት አይደሉም? ምን ይላል አይደለ? ሰውን ለማገዝ የሚላኩ። አሁን እዚህ ላይ መናፍስት የተባሉ ሰውን የሚያግዙ ሰውን የሚረዱ እነማን ናቸው ማለት ነው? እነማን ናቸው? ቅዱሳን መላእክት ማለት ነው። እነዚህ ነገሮችና ሌሎችም አሁን ያልጠቀስኩላችሁ መንፈስ መናፍስት የተባሉ አሉ። አሁን እኔ ዛሬ የእውነት መንፈስ ብዬ ያነሳሁት ስለነዚህ ነገሮች አይደሉም። የእውነት መንፈስ የተባለው መንፈስ ቅዱስ ነው ማለት ነው። መንፈስ ምንድን ነው? መንፈስ ቅዱስ ነው። እዚህ ለመድረስ ነው። ስንት ነገሮች መንፈስ እንደተባሉ ነገርኳቸው። ከሰማችሁኝ ብዙ ነገሮችን በፍጥረት ለመንገር ሞክሬያለሁ። ስንት ነገሮች ነገርኳቸው? ለዛ 1 2 3 እያልኩ አልነገርኳችሁም። ለምን እንድትመራመሩ ስለፈለኩ ነው አይደለ? መጀመሪያ መንፈስ ምን ይባላል አልኳቸው? ነፍስ አይደለ? ሁለተኛ ነፋስ ነው ምታት አይደለ? እሺ ሶስተኛ ነፋስ ማለት አራተኛ አቤት አጋንንት አይደለ? አጋንንት ምን ይባላሉ? መናፍስት ይባላሉ። አምስተኛ ቅዱሳን መላእክት መናፍስት ይባላሉ። መልካም። በስድስተኛ ደረጃና ዋና
የምንለው እርሱ ማን ነው? መንፈስ ቅዱስ ነው ማለት ነው። የእውነት መንፈስ በመጣ ጊዜ ወደ ምን ይመራቸዋል? ወደ እውነት ይመራቸዋል። ይህ ሳምንት በቤተ ክርስቲያን አስተምሮ ዘመነ መንፈስ ቅዱስ ወይም ዘመነ ጰራቅሊጦስ በመባል ይታወቃል ማለት ነው። ከእሁድ ጀምሮ ይህ ሳምንቱ ጰራቅሊጦስ ነው የሚባለው። ጰራቅሊጦስ ማን ነው ለሚለው ጥያቄ ጰራቅሊጦስ መንፈስ ቅዱስ ነው። መንፈስ ቅዱስን ቤተክርስቲያን ጰራቅሊጦስ ትለዋለች፣ ወይም ጰራቅሊጦስን ማን ትለዋለች? መንፈስ ቅዱስ ትለዋለች። መንፈስ ቅዱስ ደግሞ ማን ነው ካል ከሶስቱ አካላት አንዱ አካል ነው። መንፈስ ቅዱስ እግዚአብሔር ነው። መንፈስ ቅዱስ ፈጣሪ ነው። መጀመሪያ ጸሎት ስናደርግ በስመ አብ አልን አይደለ? አብን ጠራን፣ ወልድን ጠራን። ከዚያ የማን ስም ነው የምንጠራው? የመንፈስ ቅዱስ ስም ጠራንና ሶስቱን አንድ ስናደርግ አሃዱ ምን አሃዱ አምላክ እንላለን። አብ ወልድ መንፈስ ቅዱስ አንድ አምላክ እንላለን። ስለዚህ መንፈስ ቅዱስ አምላክ ነው። መንፈስ ቅዱስ ፈጣሪ ነው። መንፈስ ቅዱስ ጌታ ነው እያልኳችሁ ነው። ታዲያ እርሱ ደግሞ የእውነት መንፈስ፣ የጽድቅ መንፈስ፣ መንፈሰ ጽድቅ፣ መንፈሰ በረከት፣ መንፈሰ ረድኤት እያልን የምንገልጠው በረከት የሚሰጥ ጽድቅን የሚያጎናጽፍ እውነተኛ አምላክ ስለሆነ የእውነት መንፈስ በማለት ይገለጣል ማለት ነው። ታዲያ መንፈስ ቅዱስን ጰራቅሊጦስ ካል ጰራቅሊጦስ ለመሆኑ ምንድን ነው ከተባለ ስለ ጰራቅሊጦስ የተወሰኑ ትርጓሜዎችን ልንገራችሁ። ጰራቅሊጦስ ቃሉ ግሪከኛና ጽረኛ ነው። በግሪክ የሚገለጥ ቃል ነው። ወደ ኢትዮጵያ ሲመጣ ጰራቅሊጦስ ማለት አጽናኝ ማለት ነው። ምን ማለት ነው? ጰራቅሊጦስ ማለት አጽናኝ ማለት ነው። በእርግጥ ስለ ጰራቅሊጦስ በርካታ ትርጉሞች አሉ። የተወሰኑትን ላንሳና ላሳያችሁ። አንደኛ ጰራቅሊጦስ ማለት ምንድን ነው ካላችሁ ናዛዚ የሚል ትርጉም አለው። ናዛዚ ማለት የሚያረጋጋ የሚያጽናና ማለት ነው። ምን ማለት ነው? የሚያረጋጋ አሁን ሰውን የሚያረጋገው የተጨነቀውን እንዲረጋጋ የሚያደርገው ሰላም ያጣውን ዓለም ሰላም እንዲሰጠው እርሱ ማነው? ጰራቅሊጦስ መንፈስ ቅዱስ ነው ማለት ነው። ከዚህ የተነሳ የስሙ ትርጓሜ ጰራቅሊጦስ ብሂል ጰራቅሊጦስ ማለት ምንድን ነው ካልን መጽንዒ የሚያጸና የሚያረጋጋ ወይም ናዛዚ የሚያረጋጋ የሚል ትርጉም አለ ማለት ነው። አንዱ ጰራቅሊጦስ ማለት ምንድን ነው ከተባላችሁ የሚያረጋጋ ማለት ነው። ከነገራችሁ ምንድነው ጰራቅሊጦስ? የሚያረጋጋ አንደኛ። ሁለተኛ ጰራቅሊጦስ ምንድነው ከተባለ መጽንዒ የሚያጸና ምን የሚያረግ የሚያጸና ሰውን በሃይማኖት የሚያጸና በምግባር የሚያጸና በትሩፋት የሚያጸና በገዳም ያሉትን አጽንኦ አድርገው የሚያጸናቸው ባለትዳሮችን በትዳራቸው የሚያጸናቸው ወጣቶችን በድንግልና ሕይወት የሚያጸናቸው እርሱ ማን ነው ከተባለ መንፈስ ቅዱስ ነው ማለት ነው። ለዚህ ኢየሱስ ክርስቶስ እንኳን ወደ ቆሮንቶስ ለጾም ለጸሎት ሲሄድ ማን ወሰደው ነው የሚለው? መንፈስ ወሰደው አይደል የሚለው? መንፈስ የተባለው ፈቃዱና የባሕርይ ሕይወቱ መንፈስ ቅዱስ ነው ማለት ነው። እና ገዳማውያንን እንዲጸኑ ክርስቲያኖችን በክርስትናቸው ጸንተው እንዲኖሩ በማድረግ የሚያጸናቸው እርሱ መንፈስ ቅዱስ ነው። ከዚህ የተነሳ ጰራቅሊጦስ ብሂል መጽንዒ ጰራቅሊጦስ ማለት የሚያጸና የሚል ትርጉም አለ ማለት ይሄ ሁለተኛ ነው። ሶስተኛ ጰራቅሊጦስ ብሂል መንጽሔ ጰራቅሊጦስ ማለት የሚያነጻ የሚል ትርጉም አለ። ጰራቅሊጦስ ማለት ምን የሚል የሚያነጻ ሰውን ከኃጢአት የሚያነጻ ከበደል የሚያነጻ ኃጢአተኛውን ዓለም ንጹሕ እንዲሆን የሚያደርግ ነው ጰራቅሊጦስ ማለት። ጰራቅሊጦስ ማለት መንፈስ ቅዱስ ማለት ኃጢአተኛውን የሚያነጻ በደለኛውን ዓለም ንጹሕ የሚያደርግ ስለሆነ ጰራቅሊጦስ ብሂል መንጽሔ የሚል ትርጉም አለ ማለት። መጀመሪያ ናዛዚ አልኳቸው አይደል? የሚያረጋጋ የሚያጽናና አልኳቸው። ሁለተኛ መጽንዒ አልኳቸው፣ የሚያጸና። ሶስተኛ መንጽሔ የሚያነጻ ማለት ነው። እርሱ ማን አልኳቸው? እሱ ማን ነው? ጰራቅሊጦስ። አራተኛ ጰራቅሊጦስ ብሂል ከሳቲ ቋንቋ የሚገልጥ ማለት ነው። ቋንቋ የሚገልጥ ምስጢር የሚገልጥ ጰራቅሊጦስ ማለት ምንድን ነው ከተባላችሁ ቋንቋ ገላጭ ምስጢር ገላጭ ማለት ነው። ምስጢር የሚገልጥ ቋንቋ የሚገልጥ የተሰወረውን ነገር ሁሉ እንዲገለጥ የሚያደርገው ወይም ደግሞ የረቀቀውን የራቀውን የሚያቀርበው የሚገልጠው እርሱ ማን ነው? መንፈስ ቅዱስ እግዚአብሔር ነው። ለዚህ ከስሙ ትርጓሜ ስንነሳ ጰራቅሊጦስ ብሂል ከሳቲ ብሂል ይላል። ጰራቅሊጦስ ማለት ገላጭ ማለት ነው። ምንድን ነው የሚገልጠው? ቋንቋና ምስጢር ይላል።
ይሄ አራተኛው ነው። አምስተኛው ጰራቅሊጦስ ቢል መስተስሪ። ጰራቅሊጦስ ማለት የሚያስተሰር ይቅር የሚል በደልን የሚደመስስ ኃጢአትን የሚያርቅ ይቅርታ የሚያደርግ የሰዎችን ኃጢአት በምሕረቱ ይቅር ብሎ በምሕረቱ ኃጢአታቸውን የሚያርቅላቸው ማለት ነው ጰራቅሊጦስ ማለት። ይህም መስተስሪ ይለዋል። መስተስሪ ማለት ኃጢአትን የሚደመስስ በደልን የሚያጠፋ ኃጢአትን የሚያርቅ ይለዋል ጰራቅሊጦስ ማለት። ይሄ አምስተኛው ነው። ስድስተኛ መስተፍስሒ ይለዋል። ጰራቅሊጦስ ቢል መስተፍስሒ። ጰራቅሊጦስ ማለት የሚያስደስት፣ ያዘነውን ዓለም የሚያስደስት፣ የተጨነቀውን ዓለም ሰላም የሚሰጥ፣ ያልተረጋጋውን ዓለም የሚያረጋጋ ስለሆነ ጰራቅሊጦስ ማለት መስተፍስሒ የሚያስደስት ማለት ነው። ያለ መንፈስ ቅዱስ ደስታ የለም ክርስቲያኖች። እውነተኛ ደስታ የሚገኘው ከማን ነው? ከመንፈስ ቅዱስ ነው። የዓለም ደስታ ለጊዜው ነው። ዛሬ አስደስታ ነገ ምን ታደርጋለች? ታሳዝናለች አይደል? ወይም አንዱን ስታስደስት አንደኛው ምን ታደርጋለች? ታሳዝናለች። የዓለም ደስታ ሙሉ አይደለም። አንዱን አስራ አንዱን ልታስደስት ትችላለች። አንዱን ገላ አንዱን ልታስደስት ትችላለች። ይህ የዓለም ሰላም ጊዜያዊ ነው፣ ዘላለማዊ አይደለም። እውነተኛ ሰላም፣ እውነተኛ ደስታ የሚገኘው ከእግዚአብሔር ነው ማለት ነው። ለዚህ ልበ አምላክ ዳዊት ምን አለ መሰላችሁ? ኑ በእግዚአብሔር ምን ይበላችኋል? ምን ይበላችሁ? ደስ ይበላችኋል። ደስታ ከማን ስለሆነ? ሙሉ ደስታ ሙሉ ሰላም የሚገኝ ከእግዚአብሔር ከኢየሱስ ክርስቶስ ነው። ደስ ይበላችሁ ክርስቲያኖች። ያለ እግዚአብሔር ምን ደስታ የለም። ደስታ በእርሱ ነው፣ በእርሱ ነው ደስታ። ለዚህ እኮ ነው ልበ አምላክ ዳዊት ተፈስሑ በእግዚአብሔር አለ። በእግዚአብሔር ምን ይበላችሁ? ደስ ይበላችኋል። እግዚአብሔር ስንል አንዱ ማን ነው? ጰራቅሊጦስ ነው አይደለ? ከሦስቱ አካላት አንዱ አካል መንፈስ ቅዱስ፣ ከሦስቱ አካላት አንዱ አካል ጰራቅሊጦስ ስለሆነ ጰራቅሊጦስ ስንል እግዚአብሔር አምላክ ፈጣሪ ማለት ስለሆነ በእግዚአብሔር ደስ ይበላችሁ ማለት በአጭር ቋንቋ በአብ ደስ ይበላችሁ፣ በወልድ ደስ ይበላችሁ፣ በመንፈስ ቅዱስ ደስ ይበላችሁ ማለት ነው። መልካም። ይህ በእንዲህ እንዳለ እነዚህ ስድስት ነገሮችን ከያዝ ጰራቅሊጦስ ሲወርድ ብዙ ነገሮችን ለማከናወን ነው። ዝም ብሎ አይደለም መንፈስ ቅዱስ የወረደው። ይህ ሳምንቱ ርደተ መንፈስ ቅዱስ ነው የሚባለው ታውቃላችሁ። መንፈስ ቅዱስ የወረደበት ነው። በእርግጥ መንፈስ ቅዱስ ሲወርድ ለምን ወረደ የሚል ጥያቄ ያስፈልጋል። በመጀመሪያ እግዚአብሔር ለፍጡራኑ ሲገለጥ ፍጡራኑ መስሎ፣ ይህንን ያዙ፣ ጠንከር ያለ ነገር ነው የምነግራችሁ። እግዚአብሔር ለፍጡራን ሲገለጥ ምን መስሎ ነው የሚገለጠው? ፍጡራኑ መስሎ። ደግሞ አለ እግዚአብሔር ሲባል አብን ወልድን መንፈስ ቅዱስ ነው አይደል? ታዲያ እግዚአብሔር ለፍጡራኑ ሲገለጥ ፍጡራኑ መስሎ ነው። በልዩ አካሉ መንፈስ ቅዱስ ወደ ምድር ሲወርድ ለፍጡራን ዓይን ሲታይ ፍጡራንን መስሎ ነው። ለመጀመሪያ ለአብርሃም እግዚአብሔር ሲታየው፣ እግዚአብሔር ሲገለጥለት ምን መስሎ ነው የታየው? ምን መስሎ ነው የታየው? ዘፍጥረት ምዕራፍ 18 ቁጥር 1 ጀምሮ ስታነቡ አብርሃም እግዚአብሔርን ለማየት ዓይኑን አነሳ ይላል። እግዚአብሔርን ለማየት አብርሃም እግዚአብሔርን ለማየት ዓይኑን ሲያነሳ እግዚአብሔር ደግሞ ለአብርሃም በስንት ሰዎች አምሳል ተገለጠለት? 3 ሰዎች መስሎ። አያችሁ፣ ሰው ለሆነው ለአብርሃም ሲታየው እነማንን መስሎ ነው? ሰውን መስሎ። አስራችሁታል። በአምላክነቱ ቢታየው አብርሃም ይደነግጥ ይፈራ ነበር። በእግዚአብሔርነቱ ቢታየው ከእግዚአብሔር ፊት ማን መቆም ይችላል? አማንም ይችል የለም። ስለዚህ ለአብርሃም እግዚአብሔር ሲገለጥለት በ3 ሰዎች አምሳል ሶስትነቱንና አንድነቱን ገልጦ ተገልጦለታል። ይህንን ሲገልጥ በጣም ምን ይላል? ወርየ ሰለስተ ደወ 3 ሰዎችን አየ አይደል የሚለው ዘፍጥረት ስታነብ 3 ሰዎችን አየ ይላል። ከ3ቱ ሰዎች ከተባሉት አንዱ ማን ነው? መንፈስ ቅዱስ ነው አይደል? አንዱ አብ ነው፣ አንዱ ወልድ ነው፣ አንዱ ማን ነው? መንፈስ ቅዱስ ነው። ስለዚህ መንፈስ ቅዱስ ለፍጡራን ሲገለጥ ፍጡራንን መስሎ ነው። ለአብርሃም ዓይን የታየው ሰው መስሎ ነው መንፈስ ቅዱስ የታየው። ለሌሎችም ሲገለጥ ፍጡር መስሎ ነው። በሁለተኛ ደረጃ ለዮሐንስ ሲገለጥ መንፈስ ቅዱስ ለዮሐንስ ሲታየው ርግብ መስሎ ነው የታየው። ኢየሱስ ክርስቶስ እየተጠመቀ ሳለ ዮሐንስ ኢየሱስ ክርስቶስን በዮርዳኖስ እያጠመቀው ሳለ አብ በደመና ሆኖ ስለ ኢየሱስ ክርስቶስ የምወደው ልጄ ነው አለ። የምወደው ልጄ ነው አለ። ኢየሱስ ክርስቶስ የምወደው ልጄ ነው ብሎ አብ ስለ ኢየሱስ ክርስቶስ ሲናገር መንፈስ ቅዱስ ደግሞ በርግብ አምሳል ወርዶ በማን ራስ ላይ ተቀምጦ ይላል? በማን ራስ ላይ? በኢየሱስ ክርስቶስ ራስ ላይ። አሁን በርግብ አምሳል ሲወርድ የታየው ለማን ነው? ለማን ነው የታየው? ማን ነው ያየው? ዮሐንስ አይደል? የትኛው ዮሐንስ?
መጥምቀ መለኮት አጥማቂው መንፈስ ቅዱስን ያየው በርግብ አምሳል ነው። በርግብ አምሳል ወርዶ በወልድ ራስ ላይ ተቀምጧል። ወልድማ የባሕርይ ሕይወቱ እንደሆነ ያውቃል አይደል? የወልድ ሕይወት እኮ ማን ነው? መንፈስ ቅዱስ ነው። የወልድ አባት ማን ነው? አብ ነው። የአብ ሕይወት ማን ነው? መንፈስ ቅዱስ ነው። የአብ ቃል ማን ነው? ወልድ ነው። ተመልከቱ፣ አብ የወልድና የመንፈስ ቅዱስ ልባቸው ነው። ወልድ ደግሞ ለአብና ለመንፈስ ቅዱስ ምናቸው ነው? ቃላቸው ነው። መንፈስ ቅዱስ ለአብና ለወልድ ምናቸው ነው? ሕይወታቸው ወይም እስትንፋሳቸው ነው ማለት ነው። ስለዚህ ወልድማ ሕይወቱ ስለሆነ ምን ይለዋል? ያውቀዋል። ርግብ መስሎ የታየው ለማን ነው? ለማን ነው? ለዮሐንስ ነው። የማቴዎስ ወንጌል ምዕራፍ 3 ቁጥር 13 ጀምሮ ስታነቡ ተመዝግቦላቸዋል። መንፈስ ቅዱስ በርግብ አምሳል ወረደ ይላል። አያችሁ፣ አሁን ለዮሐንስ የታየው ርግብ መስሎ ነው እንጂ ሌላ አምላክነቱን ግርማውን ገልጦ ባሕርይ መለኮቱን ገልጦ ቢታየው ኑሮ ዮሐንስ ክርስቶስን ማጥመቅ ይችል ነበር? ይወርቅ ነበር አይደለ? ለዚህ ደብረ ታቦር እኮ ምስክር ነው። ደብረ ታቦር ኢየሱስ ክርስቶስ ብርሃነ መለኮቱን ለሐዋርያቱና ለነቢያቱ መርጦ ለአምስቱ ሲገልጥላቸው ከፊቱ ቁሞ የታየ የለም። ሁሉም ደንግጠዋል አይደል? ሁሉም ወድቀዋል። እግዚአብሔርን በግርማ መንግስቱ በግርማ መለኮቱ ፍጡር ማየት አይችልም። ታዲያ እግዚአብሔር ለወዳጆቹ ሲገለጥ ለቅዱሳኑ ሲገለጥ ፍጡራንን መስሎ ርግብ ፍጡር ነች አይደል? መንፈስ ቅዱስ ርግብ መስሎ ወረደ ሲባል ሆኖ አይደለም። መሆንና መምሰል ምን ያሉ ናቸው? የተለያዩ ናቸው። የመሰሉት ሁሉ የሆኑ አይደለም፣ የሆኑት ሁሉ የመሰሉ አይደሉም። ርግብ መሰለ እንጂ መንፈስ ቅዱስ ርግብ አይደለም። አምላክ ነው፣ ፈጣሪ ነው። ርግብ ፍጥረት ናት፣ ትሞታለች አይደለም? አቅም የላትም፣ ሰው ሁሉም ያሸንፋታል። መንፈስ ቅዱስ ግን በርግብ አምሳል ወርዶ ርግብ አዳጊ ተበቀል ስለሆነች ቅን ስለሆነች ደግ ስለሆነች እሩ ስለሆነች በእርሷ ተመስሎ በወልድ ራስ ላይ ሲያርፍ ዮሐንስ ተመለከተው እንጂ መንፈስ ቅዱስ ራሱ አምላክ ነው፣ ራሱ ነው ያልኳችሁ ነው። መልካም። በተጨማሪ ለሐዋርያት መንፈስ ቅዱስ ሲወርድላቸው በምን አምሳል ነው የወረደ? ሰሞኑ ሰምታችኋል። በምን አምሳል ነው መንፈስ ቅዱስ የወረደ? በእሳትና በነፋስ አይደለ? እሺ፣ በእሳት አምሳል በእሳት አምሳል ድምፅ ከሰማይ መጣ ይላል። ድምፁ የነፋስ ድምፅ ነው አይደለ? እሳት ደግሞ ለሐዋርያት የታያቸው መንፈስ ቅዱስ ነው። ዞሮ ዞሮ ግን በአጭሩ በእሳት አምሳል ለሐዋርያት ተገለጠ። ሐዋርያት ያሉት መንፈስ ቅዱስን እሳት መስሏቸው ነው እንጂ የወረደው መንፈስ ቅዱስ ነው። በአምሳለ እሳት ወረደ አይደለም? በእሳት አምሳል ወረደ መንፈስ ቅዱስ በአምሳለ እሳት ወይም ተመስሎ በነደ እሳት በእሳት ተመስሎ እሳትን መስሎ መንፈስ ቅዱስ ወረደ ነው የሚለው። የወረደው ለፍጡራኑ ፍጡር እሳትን መስሎ ነው። ታዲያ መንፈስ ቅዱስ ሲወርድላቸው ለሐዋርያት ሲወርድላቸው ቅድም እንደነገርኳችሁ ምስጢር ገልጦላቸዋል፣ ቋንቋ አናግሯቸዋል ማለት ነው። መንፈስ ቅዱስ በወረደባቸው ጊዜ የሐዋርያት ሥራ ምዕራፍ 2 ላይ ተመዝግበው እንደምታነቡት ሐዋርያት በርካታ ቋንቋዎች ተገልጦላቸዋል። ስንት ቋንቋ ነው የተገለጠላቸው? ስንት ቋንቋ? 71 ቋንቋ ተገልጦላቸዋል። 72ኛ ቀድሞ ይናገሩት የነበረው ቋንቋ ነው። በጥቅሉ ስንት ቋንቋ? 72 ቋንቋ ማለት አንዱ ቋንቋ መጀመሪያ ይናገራል። ይሄ ማሰርታንክ ምን አይደለ? የእናት ከእናት የምናገኘው ቋንቋ ነው። ያንን ሐዋርያትም ያንን ቋንቋ ይናገሩ ነበር። ግን ተጨማሪ ስንት ላይ ተጨመረላቸው? 71 ቋንቋ። ይህ ቋንቋ ያኔ ሐዋርያት በነበሩበት ጊዜ የሚነገር በዓለም ላይ ይነገር የነበረ ቋንቋ ነው። ያኔ ዓለም የዛሬ 2000 ዓመታት ገደማ ዓለም የምትናገርባቸው ቋንቋዎች 72 ነበሩ ማለት ነው። አሁን በዘመናችን ቋንቋው እየበዛ ሄዶ በርካታ ቋንቋዎች በምድሪቱ አሉ። እንደ ኢትዮጵያ እንኳን ስንመጣ ኢትዮጵያ ውስጥ ብቻ ከ80 በላይ ቋንቋዎች አሉ አይደል? አሁን ያኔ ግን ዓለም ይናገር የነበረው ቋንቋ ስንት ነበረ? ስንት? 72። ለሐዋርያቱ ያ ቋንቋ የተገለጠላቸው ዓለምን ዙረው ወንጌል ምድሩ ነው ሊሰብኩ ስለሆነ የክርስቶስን መወለድ ሰው መሆን ዓለምን ለማዳን መሞቱን ተነስቶ ማረኩን ይህንን ለዓለም ሊሰብኩ ስለሆነ ወደማያውቁት ዓለም ሲገቡ የዚያን ሀገር ቋንቋ ተገልጦላቸው አውቀው ይዘው ገብተው ለማስተማር ስለሆነ ያኔ ለሐዋርያት የተገለጠው ቋንቋ በዓለም ላይ ሊነገር የነበረ ቋንቋ ነው። በነገራችን ላይ
ስለ ቋንቋ ስናጠና የቋንቋ አጥኚዎች በዓለም ላይ ያሉ ቋንቋዎችን ያውቋቸዋል አይደል? የቋንቋ አጥኚዎች ስንት ቋንቋዎች እንዳሉ አሁን አያውቁ? ኢትዮጵያውያን ማንኛውም ሰው ኢትዮጵያ ውስጥ ያለውን ቋንቋ እንዲሁ ስለሚሰማ ከ85 በላይ ቋንቋዎች አሉ ሊባል ይችላል፣ ወይም ከ80 በላይ ቋንቋዎች አሉ ሊባል ይችላል። ያውቃል ኢትዮጵያዊ እንኳን ማለት ነው የሀገሩ ቋንቋ። ሌላው ዓለም ስለ ቋንቋ የሚያጠኑ አካላት በሀገራችን የቋንቋ አጥኚዎች በዓለም ላይ ስንት ቋንቋ አለ ቢባል በሚሊዮን የሚቆጠር ቋንቋ እንዳለ ያጠናሉ አይደል? ያጠናሉ የቋንቋ አጥኚዎች። የነበረው ቋንቋ 72 ስለነበረ ለሐዋርያቱ ያ ቋንቋ ተገልጦላቸው የሚገባው ቋንቋ የተገለጠበት ቀን የጰራቅሊጦስ ዕለት ወይም ባለ ሃምሳ የምንለው ወይም ባለ ጴንጤቆስጤ የምንለው ያን ቀን የተገለጠው ከ15 ሀገሮች ኦሪት ሕግ ነበራት። በዓመት 3 ጊዜ እየተሰበሰቡ ኢየሩሳሌም ላይ በዓል ያከብሩ ነበርና በዓሉን ለማክበር ለተሰበሰቡት ከ15 ሀገር በላይ ለተሰበሰቡት ሕዝቦች ሐዋርያቱ ያን የክርስቶስን ሰው መሆን ተነስቶ መሞቱን መነሳቱን ማድረጉ እንዲያስተምሩ 71 ቋንቋ የተገለጠላቸው እዚያ ቦታ ላይ በዓሉን ለማክበር የተሰበሰቡ ሕዝቦች ስንት ቋንቋ የሚናገሩ ስለነበረ ነው? 72 ቋንቋ የሚናገሩ ስለነበረ ነው ማለት ነው። ስለዚህ እነ ጴጥሮስ ሲያስተምሩ ሰዎቹ ምን እንዳሉ ታውቃላችሁ? በሐዋርያት ሥራ እነዚህ የገሊላ ሰዎች አይደሉም፣ በተወለድንበት በአፍ መፍቻ ቋንቋችን የሚያስተምሩ ነው አይደል? በተናገሩ በነገር ሁሉ ባወሩት በዓለም ቋንቋ ሁሉ ምናምን ይላቸዋል ተናገሩ በዓለም ቋንቋ። እና ይህንን ያደረገው የገለጠላቸው እርሱ ማን ነው እያልኳቸው ነው? መንፈስ ቅዱስ ነው ማለት ጰራቅሊጦስ ነው እያልኳቸው። እዚህ ላይ አንድ ነገር ያስታውሳቸው። የሚገርማችሁ የኢየሩሳሌም ቋንቋ ለሐዋርያት የተገለጠው በመንፈስ ቅዱስ ነው። በመንፈስ ቅዱስ የተገለጠው ቋንቋ ሰውን ሁሉ ለማስተማሪያ ማለት የሆነ የባቢሎን ቋንቋ ግን በኃጢአት ምክንያት የተደበላለቀ ቋንቋ ስለሆነ እርስ በርስ አጣፍቷቸዋል። አሁን የዓለም ቋንቋ የባቢሎን ቋንቋ እየሆነ መጥቷል። የባቢሎን ቋንቋ ለትምህርት አይደለም የሆነው ለልዩነት ማለት ባቢሎናውያን ከለዳ ምድር ላይ ሕንፃ ሲገነቡ የነበሩ ኦሪት ዘፍጥረት ምዕራፍ 11 ላይ ታውቁታላችሁ። ቋንቋቸው ተደበላልቆባቸው አልደማመጥ ብለው እርስ በርሳቸው ሆነዋል፣ ተጠፋፍተዋል አይደለ? አሁን የምድራችን ችግር የእስራኤል ላይ የተገለጠው ለሐዋርያት የተገለጠው ቋንቋ ቢሆን እንማማርበት እንደማመጥበት ነበር። ያኔ ግን አሁን የዘመኑ ችግር የሆነው ባቢሎን ላይ የተገለጠው ወይም ባቢሎን ላይ የተበታተነው ቋንቋ ነው አሁን በምድሪቱ ያለው። ያ ማለት እንደ ባቢሎናውያን ሰዎች በቋንቋ ምክንያት እየተለያዩ የመገዳደያ መስመር አድርገውታል። ለባቢሎናውያን የበዛው ቋንቋ ለአሁኑ ምድር አስፈላጊ አይደለም። ለአሁኑ ለዚህ ትውልድ የሚያስፈልገው የየትኛው ቋንቋ ነው? የሐዋርያት ቋንቋ ነው አይደለ? ለሐዋርያት የተገለጠው ቋንቋ እንደማመጥበታለን፣ መረጃ እንለዋወጥበታለን፣ ትምህርት እንማማርበታለን ማለት ነው። እግዚአብሔር አምላክ በቋንቋ ምክንያት ሰውን ከመለያየት ይጠብቀልን። ይህንን መርዳት ያስፈልጋል። አሁን ወደ ነገር የመለሳቸው ታዲያ መንፈስ ቅዱስ ሲወርድላቸው ሐዋርያት ቋንቋ ተገለጠላቸው፣ ማስተማር ጀመሩ ማለት ነው። በዘመናችን እዚህ ላይ አንድ ነገር መምጣት እፈልጋለሁ እንድትረዱት። ወደ በዘመናችን አሁን ሰዎች ቋንቋ ተገለጠልን የልሳን ቀን እያሉ ያከብራል። የልሳን ቀን ይከበራል አይደል? በተለይ ልሳን ምንድነው ተብሎ ቢጠየቁ የልሳን ምንነት የማይመልሱ ሰዎች የልሳን ቀን ወይም ልሳን መናገር ልሳን እንናገራለን ይሉና ትውልዱ ላይ አዝም የሚያረጉ አካላት አሉ። ይህንን አስረግጬ ልነግራቸው በደንብ መድረክ ያስፈልጋል። ልሳን ለመሆኑ ምንድነው ተብሎ ቢጠየቅ ልሳን ቃሉ የግዕዝ ቃል ነው። ለሰነ ተናገረ ይልና ልሳን ማለት መነጋገሪያ ቋንቋ ማለት ነው። ልሳን ማለት ነው መነጋገሪያ። ለሰነ ምን አለ ያግዙ ለሰነ እስቲ ለሰነ በሉ እስቲ ተናገረ ማለት ነው። ልሳን ማለት ምን ማለት ነው? መናገሪያ መግባቢያ ቋንቋ ነው። እና ልሳን እናገራለሁ የሚሉ ሰዎች ቋንቋ እናገራለሁ ያሉ ማለት ነው። ታዲያ ለአንድ ቋንቋ ወይም ለአንድ ልሳን 5 መሰረታዊ ሕጎች አሉ። ይህንን ያዙና ከዛ የራሳችሁን ግንዛቤ መውሰድ ትችላላችሁ። ቋንቋ ከሆነ 5 ሕጎች አሉት። ስንት ሕጎች አሉት? 5 ሕጎች። በዘመኑ ያሉ ሰዎች ቋንቋ እንናገራለን ካሉ ለሚናገሩት ቋንቋ 5 ሕጎች አሉት ወይ? ልሳን እንናገራለን ካሉ ለሚናገሩት ልሳን 5 ሕጎች አሉት ወይ ብላችሁ መጠየቅ ያስፈልጋል። እነዚህ 5 ሕጎች የመጀመሪያው ለአንድ ቋንቋ ስም አለው። ምን አለው? ለአንድ ቋንቋ ስም አለው አይደል? ለምሳሌ አሁን እኔ
ከእናንተ ጋር የምነጋገርበት ቋንቋ ስም አለ። ምንድን ነው ስሙ? አማርኛ ማለት አማርኛ፣ ኦሮሞኛ፣ ትግሬኛ፣ ሲዳመኛ፣ ወላይተኛ፣ አረብኛ፣ እንግሊዘኛ እንላለን። ይሄ ምንድን ነው? የቋንቋ ምንድን ነው? ስም ነው። አንድ ነው። መጀመሪያ ስም የሌለው ቋንቋ የለም እያልኳቸው አለ። ስም የሌለው ቋንቋ ስም የሌለው ቋንቋ ካለ እሱ ቋንቋ አይደለም። አንድ ሁለተኛ፣ ለአንድ ቋንቋ መጻፊያ ፊደል አለ። ምን አለ? ቋንቋ ምን ይባላል? ይጻፋል አይደል? በድምፅ ይነገራል። በእጅ ደግሞ ወይም በጽሁፍ ላይ ምን ይባላል? በወረቀቶች ላይ አለያም ደግሞ በሆኑ በቴክኖሎጂ መሳሪያዎች ላይ ምን ይሆናል? ይጻፋል ማለት። ለአንድ ቋንቋ ስም አለው። ሁለተኛ ምን አለው? ፊደል አለ። ፊደል የሌለው ቋንቋ አለ እንዴ? ለምሳሌ አሁን የምናገረው ምን አደርገዋለሁ? የምናገረው እጽፈዋለሁ። የአማርኛ ቋንቋ መጻፊያ ፊደል አለው። የግዕዝ ቋንቋ መጻፊያ ፊደል አለው። የኦሮሞኛ ቋንቋ መጻፊያ ፊደል አለው። የትግርኛ ቋንቋ መጻፊያ ፊደል አለው። የወላይተኛ ቋንቋ፣ የሲዳመኛ ወዘተ የሚጻፍበት ፊደል አለው። ለአረብኛም የራሱ ፊደል አለው። ለእንግሊዘኛም የራሱ መጻፊያ ፊደል አለው። ባጭሩ ለአንድ ቋንቋ በሁለተኛ ደረጃ ምን አለው? ጥናት ነው ያስተማራቸዋል። ምን አለው? ፊደል አለው። ሶስተኛ ለአንድ ቋንቋ መነሻ ቦታ አለው ወይም ሀገር አለው። ለአንድ ቋንቋ ሀገር የሌለው ቋንቋ የለም። ምንድን ነው የቋንቋ ሀገር? እንዴት ነው ከተባለ ለምሳሌ የአማርኛ ቋንቋ ሀገሩ ኢትዮጵያ ነው። የትግሬኛ ቋንቋ ሀገሩ ኢትዮጵያ ነው። የኦሮሞኛ ቋንቋ ሀገሩ ኢትዮጵያ ነው። የወላይተኛ የሲዳመኛ ቋንቋ ወይም የሌሎቹ ቋንቋዎች ኢትዮጵያ ውስጥ የሚነገሩ ቋንቋዎች ሀገራቸው የት ነው? ኢትዮጵያ ነው። መነሻ ቦታ ከባቢ ያላቸው ማለት ነው። ለእንግሊዘኛ ቋንቋ ሀገሩ የት ነው? የት ነው መነሻ? እንግሊዝ ነው አይደል? እሺ። ለጣሊያንኛ ቋንቋ መነሻ አለው። የት ነው ሀገሩ? ጣሊያን። ለቻይነኛ ቋንቋ መነሻ አለው። የት ነው ሀገሩ? ቻይና። ወይም ደግሞ ለአረበኛ ቋንቋ መነሻ ሀገር አለው። የት ነው ሀገሩ? አረብ ማለት ነው። ስለዚህ ለአንድ ቋንቋ ቦታ መነሻ መገኛ ወይም ሀገር አለው ያልኳቸው። ይህ ስንተኛ ነው? ግን እየተረዳችሁ ነው? መልካም። አራተኛ ለአንድ ቋንቋ ተናጋሪ አለው። ምን አለ? ተናጋሪ። አሁን እየተናገርኩ ማለት አሁን የጠሯቸው ቋንቋዎችን ከዚያም በላይ ያሉ ቋንቋዎች የሚናገራቸው አካላት አሉ። የሚናገራቸው አካላት እንግሊዘኛ ተናጋሪ አለው። ኦሮሞኛ፣ ሲዳመኛ ወይም ሌላውን ቋንቋ ምን አለው? ተናጋሪ አለው ማለት ነው። እናንተ አሁን ስናገር ትሰሙኛላችሁ። አራተኛው ተናጋሪ አለው። አምስተኛው ሲነገር ደግሞ ምን የሚላለው? ሰሚ አለው ማለት ነው። ሰሚ አለው። አሁን እኔ ስናገር የምትሰሙኝ ለቋንቋው ምን ስላለው ነው? ሰሚ ስላለው። እነዚህ አምስቱን ህጎች አላሟላ ምን ሊሆን አይችልም? ቋንቋ ሊሆን አይችልም። ታዲያ እነዚህ ካላሟላ አሁን ስለኔ እንደዚህ ብመታ ድምፅ ያሰማል አይደለ? ወይም ውሃ ሲወርድ ከድንጋዩ ጋር ሲማታ ምን ያሰማል? ምን ይባላል? እሱ ፏፏቴ ይባላል። እሺ፣ አንድ ቆርቆሮ ድንጋይ ብትጥሉበት ምን ያሰማል? ድምፅ ያሰማል። ግን ቋንቋ ነው። በዘመኑ ያሉ ሰዎች የልሳን መናገር ቋንቋ እንናገራለን ብለው ትውልዱን የሚያደነዝዙ እያሉ ለውሻ የሚጮሁት የማይሰማ ቋንቋ የሚናገሩት ከየት የመጣ ነው? እስቲ ጠይቋቸው። ቋንቋው ምንኛ ነው በሏቸው። ይታወቃል። ፊደሉን ጽፋቸው አሳዩኝ። ወይም ደግሞ እነማን ነው የሚናገሩት? እነማን ነው የሚሰሙት? ከየት የመጣ ቋንቋ ነው? ሀገሩ መነሻው ምንድን ነው ብሎ መጠየቅ ያስፈልጋል። ዝም ብሎ ልሳን ተገለጠልኝ መንፈስ ቅዱስ ቋንቋ ነገረኝ በማለት ማታለል አይቻልም። ይሄን መጠየቅ ያስፈልጋል። ጠያቂ ትውልድ መሆን ያስፈልጋል። እሺ ተናገር፣ ቋንቋው ችግር የለም። እስቲ ጽፋ አሳይ ወይ በሉ። ይጽፋል። እሺ ስሙን ንገር አይበሉት። ስሙን ይናገራል። ሀገሩ የት የመጣ ነው በሉት። ሀገር አለው። አለበለዚያማ ቅዱስ ጳውሎስ ምን አለ? ለማይሰሙ ሰዎች ልሳን ምን እናገራለሁ ቃል ለነፋስ የምትበትን ትሆናለህ። አያችሁ፣ የነፋስ ድምፅ ነው የሚሆነው ያልኳቸው። እናትሻው ኦርቶዶክሳውያን ይህች ቅድስት ቤተክርስቲያን ለሐዋርያት ቋንቋ ተገለጠላቸው ስትል ለሐዋርያት የተገለጠው ቋንቋ በሙሉ ስሙ የሚታወቅ ቁጥሩ የተመጠነ እነማን እንደሚናገሩት የሚታወቅ ቋንቋ ነው ማለት። ታዲያ አይደለም በምድር ነውና በሰማይ የሚነገረው ቋንቋ እንኳን ይታወቃል። በሰማይ ምንድን ነው የሚለው ቅዱስ ጳውሎስ? ፍቅር ከሌለን በመላእክት ልሳን እንኳን ብናገር ምንድን ነን?
ምንድነው ማለት? ምን ከሌለ ፍቅር ከሌለ በመላእክት ልሳን ብናገር ከንቱ ነኝ አለ። አሁን እዚህ ላይ የመላእክት ልሳን ምንድን ነው ተብሎ ሲጠና የቤተ ክርስቲያናችን ሊቃውንት ሲተረጉሙት የመላእክት ቋንቋቸው አንዱ መልአክ ከአንዱ መልአክ ጋር የሚነጋገሩበት መልእክት የሚለዋወጡበት ይሄ ልሳነ መላእክት የምንለው የመላእክት ቋንቋ ምንድን ነው ብላችሁ ካጠናችሁ ፊልሙንቲ ይባላል። ሊቃውንት አጥንተው አስቀምጠውታል። የመላእክት ልሳን የመላእክት ቋንቋ ፊልሙንቲ ይባላል። እስቲ በሉ ፊልሙንቲ ይበሉ። ለቋንቋው ስም እኮ አሁን የምንላችሁ መላእክት የሚናገሩበት እንኳን ምን አላቸው ያልኳችሁ ቋንቋ አላቸው። የቋንቋው ስም ታውቋል። በምድራችን ላይ የልሳን መናገር የሚሉት ምንድነው? ልሳኑ ምንድነው? ስሙ ብሎ መጠየቅ ያስፈልጋል እንጂ እንዲሁ መሰናከል አያስፈልግም። ደግሞስ በጣም የሚገርመው ልሳን እንናገራለን። የልሳን ቀን መንፈስ ቅዱስ ወረደብን ይሉና መንፈስ ቅዱስ ወረደ ብለው ሰውን መሬት ላይ ይጥላሉ። መንፈስ ቅዱስ የወረደበት ሰው መሬት ላይ ለሚወድቀው እንዴ? አላያችሁ? መንፈስ ቅዱስን ተቃበል ብለው መሬት ላይ ሲጥሉት ለመሆኑ የትኛው መጽሐፍ ቅዱስ ነው መንፈስ ቅዱስን የተቀበለ ሰው ሲወድቅ ያሳየን? እና አስተውሎች ክርስቲያኖች መንፈስ ቅዱስ በኤልሳቤጥ ላይ ሞላባት አይደል? የሉቃስ ወንጌል ምዕራፍ 1 ስታነቡ በኤልሳቤጥ ላይ መንፈስ ቅዱስ ሞላባት ይላል። ተለይቷት ያውቃል ማለት አይደለም። ምስጢር ገለጠላት፣ ብዙ ነገር አናገራት ሲል ነው። ታዲያ መንፈስ ቅዱስን የተቀበለችው ኤልሳቤጥ መንፈስ ቅዱስ የሞላባት ኤልሳቤጥ መሬት ላይ ወድቃ ተንከባላለች። ስትንከባለል አይታችኋታል? ምንድን ነው ያደረገችው? መንፈስ ቅዱስ ያደረባት ኤልሳቤጥ የአምላክን እናት ድንግል ማርያምን ያመሰገነችው። ክብር ለድንግል ማርያም ይሁን። የአምላክን እናት ምን አለች? አንቺ ከሴቶች ተለይተሽ ምን ያልሽ ነሽ አለችው። በቃ መንፈስ ቅዱስ ያደረባት ሰው ድንግል ማርያምን ነው የሚያመሰግን። አመስግኗት። የአምላክን መንፈስ ቅዱስ ያደረባት ሰው አመስግኑ ነው ያመሰግናል። እዩ አይደለም እሷ ናትና በሆዷ ያለው ጽንሱ እንኳን ምስጋና አቅርቧል አይደለም? ዘምሯል በደስታ መንፈስ ቅዱስ ያስደስታል እያቸዋለሁ። በሆዷ ውስጥ ያለው ምን አለ? በሆዷ ውስጥ ያለው የማርያም ድምፅ በሰማ ጊዜ በደስታ ዘለለ አይደል? ለተከሰለ በደስታ ዘለለ። መንፈስ ቅዱስ እመቤታችን ወደ ኤልሳቤጥ ስትል በእመቤታችን አማካኝነት ኤልሳቤጥን ባረከት፣ ጎበኛት ማለት ነው። ያኔ ኤልሳቤጥ ብቻ አይደለችም፣ በሆዷ ያለው ጽንሱ ሳይቀር በምስጋና ቁሞ ተመልክተናል። እና መንፈስ ቅዱስ ያደረባቸው ሰዎች ቁመው ማርያምን ያመሰግናሉ፣ ቁመው ክርስቶስን ያመሰግናሉ። አይደለም የተወለዱት ነውና ያልተወለዱ ጽንሶች ሳይቀር ለምስጋና ይቆማሉ እንጂ መሬት ላይ አይንከባለሉም። መሬት ላይ የሚንከባለሉ ሙቀት ሲሰማቸው አህዮች ናቸው አይደለም? መሬት ላይ የሚንከባለሉ እንደውም በጣም የሚገርማችሁ ልንገራችሁ፣ ትውልዱ እንዲያውቅ ነው። መደንዘዝ አያስፈልግም፣ መንቃት መከታተል ያስፈልጋል። ታዲያ መንፈስ ቅዱስ መሬት ላይ ያንከባለለው የትኛው ነቢይ ነው? የትኛው ቅዱስ ነው? የትኛው ጻድቅ ነው? የትኛው ሐዋርያ ነው? አልተጻፈም በመጽሐፋችን። ይልቁንስ መንፈስ ቅዱስ የወደቁትን ምን ይላል? ምን ይላል? መንፈስ ቅዱስ ምንድን ነው አልኳችሁ? መንፈስ ቅዱስ እግዚአብሔር ነው አይደል? መንፈስ ቅዱስ እግዚአብሔር ስለሆነ እንዲህ እኮ ነው የሚለው። እግዚአብሔር ያነሳው ለሚወድቁ እግዚአብሔር የወደቁትን ምን ይላቸዋል? ያነሳቸዋል። እግዚአብሔር የወደቁትን የሚያነሳ እንጂ የቆሙትን የሚጥል አይደለም። ልክ አይታችኋል። በቃልቾ ቀድሶ መንፈስ ቅዱስ ያደረብንና መሬት ላይ ሳንከባል ሰው ሲጥል አይታችኋል። መንፈስ ቅዱስ ያደረባቸው ሰዎች አይወድቁም፣ ይቆማሉ። ለጸሎት፣ ለቅድስና፣ ለምስጋና፣ ለእግዚአብሔርን ለማመስገን ይቆማሉ እንጂ አይወድቁም። እግዚአብሔር አንስቶ እንጂ ጥሎ አያውቅም። ክርስቲያኖች እግዚአብሔር እየገድፈው እየገድፈው እግዚአብሔር ለሕዝቡ ይላል በአምላክ ነው። እግዚአብሔር ሕዝቡን ምን አይላቸውም ነው የሚል ምን አይላቸው አይጠላቸውም ይላል። እግዚአብሔር ጥሎ ያውቃል እንዴ? ክብርን እኮ ከሰው ፊት ሰው ሲንከባለን አሁን እዚህ አንድ ሰው መጥቶ ቢንከባለን ክብሩ እኮ ይቀንሳል አይደለ? በጣም እና ምን እንሳቀቃለን። እንዴት ሰው መሬት ላይ ይንከባለላል? መንፈስ ቅዱስ ካደረበት። ይልቁንስ የማርቆስ ወንጌል ምዕራፍ 2 ስታነቡት ርኩስ መንፈስ ያዘው እና መሬት ላይ ጣለው፣ አረፋ አስዳፈቀው ነው የሚለው። መሬት ላይ የሚጥል የትኛው መንፈስ ነው? መንፈስ ነው። አላያችሁ? ርኩስ መንፈስ የያዛቸው ሰዎች መሬት ላይ ሲወድቁ አልተመለከታችሁ? አዎ፣ ሰይጣን የያዛቸው ሰዎች ጸበሉ ይመስክር። ይሄ የኢየሱስ ጸበል እኮ ስንት በሽተኞች ተፈውሰዋል አይደል? ስንት አጋንንት ታስረውበታል። ይመስክር የገነተ ማርያም የገነተ ኢየሱስ ጸበል፣ የእናንተው ቤተክርስቲያን ጸበል ይመስክር። ሰይጣን የያዛቸው ሰዎች ሲወድቁ መንፈስ ቅዱስ ሲያድርባቸው
ሲርቃቸው ደግሞ ሰይጣን ሲርቃቸው ቁመው ለምስጋና ሲመሰክሩ ተመልክታቸዋል። መንፈስ ቅዱስ ለምስጋና ያነሳሳል እንጂ መሬት ላይ አይጥልም፣ አያጎሳቆልም፣ አያሳፍርም። አረፋ የሚያስጨፍቀው ሰይጣን ነው። ክርስቲያኖች ይቺ ኦርቶዶክስ ተዋህዶ ንጽሕት ሃይማኖታችሁን ልንጠብቋት ይገባል። በምንም መልኩ ቢሆን በምንም መልኩ እግዚአብሔር የወደቁትን የሚያነሳ ያጡት የሚሰጥ እንደገና ይወድቅ ስንል እንኳን የሚደግፍ እኮ ነው እግዚአብሔር እንጂ የሚጥል አምላክ አይደለም። የሚያነሳ አምላክ ነው እንጂ የሚጥል አይደለም። ይህንን ምን አለ ልበ አምላክ ደግሞ ደጋግሞ ተናግሯል። እይገድፎም እግዚአብሔር ለሕዝቡ ካለ በኋላ እግዚአብሔር ሕዝቡን አይጥላቸውም ካለ በኋላ በሌላኛው መዝሙር ደግሞ ምን አለ? ተንተኩሎ ወድቅ ለመውደቅ ተነሳሰው ልወድቅ ደረስኩኝ አለና ወእግዚአብሔር አንሳኝ፣ እግዚአብሔር ግን ደግፎ አነሳኛል። አያችሁ፣ እግዚአብሔር ደግፎ አነሳኝ። ደስ ይበላችሁ። እግዚአብሔር ያነሳል። እግዚአብሔር ደግፎ አነሳኝ። መች ይጥላል እግዚአብሔር? መች ይጥላል እግዚአብሔር? መንፈስ ቅዱስ እግዚአብሔር ነው ብያቸዋል አይደል? ታዲያ እግዚአብሔር መንፈስ ቅዱስ ያደረበት ሰው መንፈስ ቅዱስ አደረብ ብለው መሬት ላይ ሲጥሩ እውን መንፈስ ቅዱስ ነው ያደረበት። በቃ ለዚህ ይህንን መያዝ ያስፈልጋል ማለት ነው። ሌላው ወደ ነገር ልመልሳችሁና መንፈስ ቅዱስ በምን ወረደ ከተባለ መንፈስ ቅዱስ የወረደበትን ምክንያት እነግራችኋለሁ። የትምህርታችን ርዕስ የምን መንፈስ ነው? ወስዳችሁ የእውነት መንፈስ። ለምንድን ነው መንፈስ ቅዱስ የወረደ የሚለውን ጥናት እናጥራ። መንፈስ ቅዱስ ወደዚህ ምድር የወረደባቸው ምክንያቶች አሉ። ለምን ወረደ? ጰራቅሊጦስ ለምን ወረደ? መንፈስ ቅዱስ ለምን ወረደ ከተባለ ለበርካታ ነገሮች የወረደው ግን የተወሰኑትን ሀሳብ አነሳለሁ ከሰዓት አንጻር ማለት ነው። የመጀመሪያው ኃይልን ለመስጠት መንፈስ ቅዱስ ወደ ምድር ወርዷል። ለሐዋርያቱና ለሰው ልጆች ሁሉ ኃይልን ለመስጠት መንፈስ ቅዱስ ምን ነው ወርዷል ማለት ነው። ኃይል ትፈልጋላችሁ አይደል? ደካማ እንዳንሆን ጠንካራ እንድንሆን እንድንበረታ ለማድረግ መንፈስ ቅዱስ ወርዷል። ማስረጃ ያስፈልገዋል። በመጠቅሳቸው ጥቅሶች ማስረጃ ሰጣቸዋለሁ። ሉቃስ 24:49 ላይ እንዲህ ተብሎ ተጽፏል። እነሆ ማለት አባቴ የሰጠውን ተስፋ እኔ እልክላችኋለሁ፣ እናንተ ግን ከላይ ኃይልን እስክትለብሱ ድረስ በኢየሩሳሌም ቆዩ ይላል። ከላይ ምንን እስክትለብሱ ድረስ? ምንን እስክትለብሱ? ኃይልን እስክትለብሱ ድረስ በኢየሩሳሌም ቆዩ አለ። ያ ኃይል የተባለው ከላይ የሚላከው ኃይል እርሱ ማን ነው? መንፈስ ቅዱስ ነው አይደለ? ኢየሱስ ክርስቶስ ሲያርግ ለሐዋርያቱ ያዘዛቸው ትእዛዝ ነው። እኔ ወደ ላይ አርጋለሁ፣ አባቴ አጽናኙን ይልክላችኋል፣ እርሱን የሚያጽናናችሁ ያንን ኃይልን እስክትለብሱ ድረስ ግን ምን በሉ በኢየሩሳሌም ቆዩ አለ። ስለዚህ ሐዋርያት መንፈስ ቅዱስን ሲቀበሉ ፈሪዎች የነበሩ ጠንካሮች፣ ደካሞች የነበሩ ኃያላን ሆነው ምድርን ዙሮ ማስተማር ችለዋል። በአጭር ቋንቋ መንፈስ ቅዱስ ለምን ወረደ ከተባለ ኃይልን ለመስጠት ነው። ያዛችሁ ለምን ወረደ? አንደኛ። ሁለተኛ መንፈስ ቅዱስ ለምን ወረደ ከተባለ ሐሰተኛውን ዓለም ለመውቀስ ነው። ለወቀሳም ወርዷል። ለወቀሳም መንፈስ ቅዱስ ይህንን ምን ይላል? የዮሐንስ ወንጌል ምዕራፍ 16 ቁጥር 8 እስከ 9 ስናነብ እንዲህ ተብሎ ተመዝግቦ እናገኘዋለን። እኔ ግን እውነት እነግራችኋለሁ፣ እኔ እንድሄድ ይሻላችኋል። እኔ ባልሄድ አጽናኙ ወደ እናንተ አይመጣም ይላል። እኔ ብሄድ ግን እርሱን እልክላችኋለሁ። እርሱም መጥቶ ይላል። አሁን አጽናኝ የተባለ ማን ነው? መንፈስ ጰራቅሊጦስ ነው። እዚህ ላይ በግዕዙ ወይም በግሪኩ ጰራቅሊጦስ ተብሎ በሕዳጉ ተጽፎ ታገኛላችሁ። መጽሐፍ ቅዱስ የምታነቡ ከሆነ ከስር ሕዳጉ ላይ ያለ አይደለ አጽናኙ የሚለው ጰራቅሊጦስ ብሎ ያስቀምጥላችኋል ማለት ነው። አጽናኙን እልክላችኋለሁ ይልና በጣም በሚደንቅ መልኩ እርሱ መጥቶ ይላል ዓለምን ስለ ኃጢአት፣ ስለ ጽድቅ፣ ስለ ፍርድ ይወቅሳል። ማንን ይወቅሳል? ዓለምን። ስለ ስንት ነገሮች ይወቅሳል? ስለ 3። ስለ ኃጢአት፣ ስለ ጽድቅ፣ ስለ ፍርድ ዓለምን ይወቅሳል። እርሱ መጥቶ አጽናኙ መጥቶ ዓለምን ይወቅሳል አለ። ዓለምን ይወቅሳል። ኃጢአተኛውን ዓለም ይወቅሳል። ሐሰተኛውን ዓለም ይወቅሳል። እሱ የእውነት መንፈስ ነው። እሱ አጽናኝ ነው። አጽናኙ ሲመጣ የእውነት መንፈስ ሲመጣ ሐሰተኛውን ዓለም ይወቅሳል። ታዲያ መንፈስ ቅዱስ ለምን ወረደ የሚል ጥያቄ ቢመጣ ሐሰተኛውን ዓለም ምን ለማድረግ? ለመውቀስ። ምን ዋቀስ ይላል እግዚአብሔር አረም ሰይስ በጣም በእርግጥ አሁን ስለ ወቀሳ ለነገራቸው አይደለም፣ የወረደባቸው ምክንያቶች በቀላሉ እንድናውቅ ነው። አዎ ለምን ወረደ ከተባለ የመጀመሪያው ኃይልን ለመስጠት፣ ሁለተኛው ኃጢአተኛውን ዓለም ለመውቀስ ነው። መንፈስ ቅዱስ በእውነት እንዳይወቅሰን እሱ ይፍቀድልን። ይሄ ሁለተኛ ነው። ሶስተኛ ሁሉን ወደ እውነት ለመምራት፣ ሁሉን ወደ እውነት ምን ለማድረግ? ለመምራት። ዓለም ሐሰተኛ ናት። ሐሰትን ወልዳ ሐሰትን የምታሳድግ የሐሰት እናት የሐሰት አባት ናት ዓለም። ይህችን ዓለም ታዲያ
ወደ እውነት ለመምራት ወደ ቅድስና ለማድረስ መንፈስ ቅዱስ ወርዷል። ይህንንም በርዕስነት ያነሳሁት ዮሐንስ ወንጌል ምዕራፍ 16 ቁጥር ዮሐንስ ወንጌል ምዕራፍ 16 ቁጥር 13 ላይ ተጽፏል። እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራቸዋል ይላል። የእውነት መንፈስ በመጣ ጊዜ ወደ ምን ይመራቸዋል? ወደ እውነቱ ይመራቸዋል። ስለዚህ መንፈስ ቅዱስ ለምን መጣ? ለምን ከሰማይ ወደ ምድር መጣ ከተባለ ሰውን ወደ ምን ለመምራት ነው? ወደ እውነት ለመምራት፣ ወደ እውነት ለማድረስ፣ ወደ እውነት ለመውሰድ፣ ወደ ቅድስና፣ ወደ ጽድቅ ለማድረስ ለመውሰድ መንፈስ ቅዱስ ወርዷል ማለት ነው። ይሄ ስንተኛ? ብዙ ነገሮችን አንድ ሁለት ሶስት እያልን ገመገርኳቸው ከዘግባቸው። አራተኛ ሁሉን ለማጽናናት መንፈስ ቅዱስ ወርዷል። ለማጽናናት፣ ያልተረጋጋውን ዓለም ለማረጋጋት፣ ተስፋ የቆረጠውን ዓለም ተስፋ ለመስጠት። የአባቴን ተስፋ ጠብቁ ይላል አይደል? ጽኑ ተስፋ ሁላል። የአብ ተስፋ መንፈስ ቅዱስ ነው። የአባቴን ተስፋ ጠብቁ ይልና ተስፋ ለቆረጠው ላልተረጋጋው ዓለም ለማጽናናት መንፈስ ቅዱስ ወርዷል። እንዲህ ነው የሚለው ብትወዱኝ ትእዛዜን ጠብቁ እኔም አብ እለምነዋለሁ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣቸዋል ይላል ዮሐንስ ወንጌል ምዕራፍ 14 ቁጥር 15 እስከ 16። ሌላ ምን ይሰጣቸዋል? አጽናኝ። ታዲያ ሰውን ለማጽናናት ምን ሆኗል ማለት ነው? መንፈስ ቅዱስ ወርዷል። ሌላ አጽናኝ ይሰጣቸዋል ነው የሚለው። ሰውን ለማጽናናት ዓለምን ለማጽናናት ነው የወረደው። ይቻለ የሚያጽናናት ትፈልጋለች። ተስፋ አሁን ተስፋ የቆረጠው ሰው ቤተክርስቲያን ስትወደ ደስ አይላችሁ? ያዘነው ሰው እኮ ይጽናናል አይደለ? አዎ የምድር ነገር ከንቱ እንደሆነ ሁሉ እንደሚጠፋ በምድር ላይ ያለው ነገር ሁሉ ጊዜያዊ እንደሆነ ዓለምን ከተረዳ መንፈስ ቅዱስ ሲመጣ ብናዝን ብንጨነቅም እርሱን ተስፋ እንደምናደርግ ቅዱስ መጽሐፍ ይነግረናል። ለምን መጣ ለምን ወረደ ከተባለ ዓለምን ለማለት ምን ለማለት ነው? ለማጽናናት፣ ሁሉን ለማጽናናት መንፈስ ቅዱስ ወርዷል። ሌላው መንፈስ ቅዱስ ለምን ወረደ የሚል ጥያቄ ቢመጣ መንፈስ ቅዱስ የወረደበት ብዙ ምክንያቶች ቢኖሩትም ጠቅለል አድርገው ወደ ጽድቅ ለመውሰድ፣ ዓለምን ወደ ጽድቅ ለመምራት፣ ሰውን ወደ ጽድቅ ለመውሰድ መንፈስ ቅዱስ ወርዷል። ስንት ነገር ስንተኛ? እናንተ ወጥራጣታችሁ ምን ነው? የዲጂታል ዘመን አይደለም አምስተኛ አይደለም? መልካም። እስቲ እምን ደግሞ እስቲ ትምህርት ስለሆነ ጥናት እኮ ነው ያስጠናችኋል። አንደኛ ለምን መንፈስ ቅዱስ ወረደ ብትባሉ ምን ነው የምትሉት? ኃይል ለመስ ጎበዞች። ሁለተኛ ለምን ወረደ? ኃጢአተኛውን ዓለም ለመውቀስ። ሶስተኛ ለምን ወረደ? ሰውን ወደ እውነት ለማድረስ። አራተኛ ለምን ወረደ? ሁሉን ለማጽናናት። አምስተኛ ለምን ወረደ? ወደ ጽድቅ፣ ሰውን ሁሉ ወደ ጽድቅ ለመውሰድ ነው። የያዙት እንጂ አለበለዚያ ዝም ብሎ ነው ደግሞ እናንተም ጊዜ አባክናችሁ እኔ በዚህ ቁሜ አባቶቻችንን በጸሎት እያገዙ ለሰማይ ለምድር የከበሩ አባቶች ናቸው። አረከዋላቸው ራሳቸው ህይወታቸው ስራቸው እንደወንጌል የሚነበሩ። ታዲያ እነሱ ቁጭ አድርጌ እዚህ ላይ እናንተ ረጅም ጊዜ የሚይዘው እኮ የሚባለው የተወሰነ እንድትዝሉ ይሄ ነው። እሺ አምስተኛ ምን አልኳችሁ? አታደንጉ ብሎ ነገር ሰው ሁሉ ወደ ጽድቅ ማስረጃ እንዲህ ይላል የዳዊት መዝሙር 142 በቅንፍ 143 ቁጥር 10 ላይ እንዲህ ይላል አንተ አምላኬ ነህ፣ ፈቃድህን ለማድረግ አስተምረኝ፣ ቅዱስ መንፈስን በጽድቅ ይምራኝ። አያችሁ፣ ቅዱስ መንፈስ በምን ይምራኝ? ሰውን ሁሉ ወደ ምን ለመምራት ነው ያልኳችሁ? ለመውሰድ ነው ያልኳችሁ? ወደ ጽድቅ። አሁን ሰው ወደ ጽድቅ የሚወስደው ወደ ጽድቅ የሚመራ እርሱ ማለት ቅዱስ መንፈስ ነው ማለት ነው። ቅዱስ መንፈስ እስቲ ወርጭ ያልቃል። ቅዱስ መንፈስ ነው ወደ ተናገሩ። ቅዱስ መንፈስ ወደ ጽድቅ ይምራኝ። ለምን ወረደ? ሰውን ወደ ጽድቅ ለመምራት ነው። መንፈስ ቅዱስን የተቀበለ ሰው መንፈስ ቅዱስን ተቀብሎ አምኖ የሚኖር ሰው ወደ ጽድቅ ነው የሚመራው ማለት ነው። ይሄ መንፈስ ቅዱስ የወረደበት ምክንያት ነው። ሌላው ጰራቅሊጦስ ወይም መንፈስ ቅዱስ ለሕይወታችን በሕይወታችን ዙሪያ ምን ያደርጋል የሚለውን እንመልከትና ትምህርቱን ላጠቃል። መንፈስ ቅዱስ በሕይወታችን ዙሪያ ምን ያደርጋል የሚለውን እንመልከት። አንደኛ መንፈስ ቅዱስ የክርስቶስ አካል
ቤተሰብ እንድንሆን አድርጎናል። የክርስቶስ አካል እንድንሆን ያደረገን እርሱ ማን ነው? መንፈስ ቅዱስ ነው። እንዲህ ይላል አንደኛ ቆሮንቶስ ምዕራፍ 12 ቁጥር 13 ላይ እንዲህ ተብሎ ተጽፏል። አይሁድ ብንሆን የግሪክ ሰዎችም ብንሆን ባሪያዎችም ብንሆን ጨዎችም ብንሆን እኛ ሁላችን በአንድ መንፈስ አንድ አካል እንድንሆን ተጠምቀናል። ሁላችንም አንዱን መንፈስ ጠጥተን የክርስቶስ አካል ሆነናል። አያችሁ፣ በአንድ መንፈስ አንድ አካል ሆነናል። ከማን ጋር ነው አንድ አካል ሆነ? ከማን ጋር? ከክርስቶስ ጋር። አሁን ክርስቶስ የቤተ ክርስቲያን ራስ ነው። እኛ ደግሞ የቤተ ክርስቲያን አካል ነው። በቤተ ክርስቲያን በኩል የክርስቶስ ምኖች ሆነናል፣ አካሎች ሆነናል። እንደዚህ ያደረገን ማን ነው? ማን ነው? መንፈስ ቅዱስ። እስቲ ቤተ ክርስቲያን አካል መሆናችን እናሳያችሁ። እስቲ ሁላችሁ እጃችሁን ልዘሩ። እስቲ መስቀል ስሩ። እንደዚህ መስቀል ሳላችሁ ከላይ መስቀሉ ራስ ላይ ክርስቶስ ብላችሁ ጻፉ። ጻፋችሁበት ክርስቶስ ብላችሁ። እቺ መሀል ላይ ክሮስ ያደረገችው አለች አይደል? ከሷ ላይ ደግሞ ቤተ ክርስቲያን ብላችሁ ጻፉ። ከታች ዝቅ ብላችሁ ደግሞ ዝቅ ብላችሁ ከስር ክርስቲያኖች ብላችሁ ጻፉ። በቀኝ ክንፍ ክርስትና ብላችሁ ጻፉ። በግራ መስቀሉ ክንፍ ደግሞ ሥርዓተ ቤተ ክርስቲያን ብላችሁ ጻፉ። ስንት ነገር ጻፋችሁ? አምስት ነገር አበዛውባችሁ አይደል? ስንት ነገር ጻፋችሁ? ምኑ ላይ ነው የጻፋችኋቸው? መስቀሉ ላይ አይደል? ተመልከቱ። አሁን ከላይ ከመስቀሉ ላይ ያለው ከመስቀሉ ራስ ላይ ያለው ማን ነው? መስቀሉ ላይ ያለው ክርስቶስ አይደል? በመስመር መሀል ላይ ደግሞ ያለችው ማን ናት? ቤተ ክርስቲያን። ቤተ ክርስቲያን ከማን ጋር ተገናኝታለች? ከክርስቶስ ጋር አይደል? ስለዚህ የቤተ ክርስቲያን ራሷ ማን ነው? ክርስቶስ ነው። ከቤተ ክርስቲያን ስር ደግሞ መስዋዕትን ይዘን ስንመጣ ከስር እነማን አሉ? ክርስቲያኖች አሉ። አሁን ክርስቲያኖች በመስመር ከማን ጋር ተገናኝተዋል? ከቤተ ክርስቲያን ጋር አይደል? ከቤተ ክርስቲያን ጋር ስለተገናኙ በቤተ ክርስቲያን በኩል ደግሞ ከማን ጋር ተገናኝተዋል? ከክርስቶስ ጋር። በቀኝ በኩል ምን አለ? ክርስትና አይደል? ክርስትና አይደል? ክርስትና ደግሞ ከማን የወሰድነው? ከማን የተማርነው? ላይኗ መስመሯ የምታሳየን ከማን ጋር ነው የተገናኘችው? ከቤተ ክርስቲያን። እሺ ቤተ ክርስቲያን ጋር ክርስትና ከተገናኘች በክርስትና በቤተ ክርስቲያን በኩል ከማን የመጣ ነው ማለት ነው? ከክርስቶስ። ቀጥታ ወደ ታች ስትወርድ ደግሞ ክርስትና ለማን የተሰራች ናት? ለክርስቲያኖች እያለች ነው። በግራ በኩል ሥርዓተ ቤተ ክርስቲያን አለ። አሁን ሥርዓተ ቤተ ክርስቲያን በመስመር አሁን ከማን ጋር የተገናኘ ነው? ከቤተ ክርስቲያን ጋር። ልክ ቀጥታ ሥርዓተ ቤተ ክርስቲያን ከፍ ሲል ከማን የተወሰደ ነው? ከክርስቶስ አይደለ? ቁልቁል ሲወርድ ደግሞ ሥርዓተ ቤተ ክርስቲያን ለማን ሆነ ማለት ነው? ለክርስቲያኖች። ይህ ሁሉ ግን ያለ ምን ላይ ነው? መስቀል ላይ። መስቀል የመቼ ነው? የዕለተ ዓርብ። ደስ ይበላችሁ እኛ የክርስቶስ አካል ላይ ክርስቲያን ክርስትና ይህን በእውነት ብላችሁ በደንብ ስላችሁ አጥኑት። አሁን ይሄ ብሉያቱ ሐዲሳቱ ተጠቅልሎ ይሄ ቁልፍ ነው፣ መክፈቻ ቁልፍ ያሳያችሁ። ግን በደንብ ጥናት ያስፈልገዋል፣ በደንብ ማንበብ ያስፈልገዋል፣ ብዙ ነገሮችን መረዳት ያስፈልገዋል። ለምሳሌ ሲምቦል አለ አይደል? ረጅሙ የሂሳብ ስሌት ከታች በቀመር ባጭር ተቀምጦ ተጽፎ ነው አይደል? ሲተነተን ግን ምንድን ነው? ብዙ ነው። አሁን ይሄ ረጅሙን ከቀራንዮ እስከ ምጽአት ያለው በመስመር ነው፣ በቀላሉ ያሳያችሁ ማለት ነው። እና ባጭሩ ጰራቅሊጦስ መንፈስ ቅዱስ የክርስቶስ አካል እንድንሆን አድርጎናል። ሰው ሲጠመቅ ከውሃና ከመንፈስ ቅዱስ ይወለዳል አይደል? በውሃና በመንፈስ ቅዱስ ስንጠመቅ የማን ልጆች እንሆናለን? የእግዚአብሔር ልጆች፣ የክርስቶስ ልጆች። ያቺ ውሃ ከክርስቶስ ጎን ዓርብ ምን ያለች ናት? ክርስቶስ ጎኑ ሲወጋ ከጎኑ ምን ያለችው ናት? የፈሰሰችው ናት። ከጎኑ በፈሰሰችው ውሃ ተጠምቀ የክርስቶስ አካሎች ሆናል ማለት። ያቺ ማየገቦ እኮ ናት የማን አካል ያደረገችን? የክርስቶስ አካል ያደረገችን። ደሙን ስንጠጣ ስጋውን ስንበላ የክርስቶስ ምኖች ሆናል